ግብ እውነቱን ተናግራ እንግዲህ ሀናና ሰላም ወደ ሜሮን ቤት እየሄዱ ነው ማለት ነው። ምክንያቱም እስከ መቼ ድረስ ነው ይችን ሴትዮ ያለ ኃጢያቷ እዚህ ቤት ማስቀምጣት? በጣም ተጸጽታለች። እነሱን ሁሉ ቤተሰቡን ሁሉ አንከራተትኩት፣ ይሄ ሁሉ ነገር በእኔ የተነሳ ነው። እኔ መረጃው እያለኝ መረጃውን ሰጥቼ ብገላገልስ በቃ እስከ መቼ ድረስ ነው ሴትዮዋ እንደዚህ ማንከራተታት? እና በጣም ሴትዮዋን ጎድቻታለሁ ብላ ተጸጽታ እንግዲህ እርግብ ለእናቷ ነግራት ቪዲዮውን ያለበትን ቦታ ነግራት ቪዲዮውን ደግሞ እንተና ሀና ደግሞ ልጠይቃ ስትሄድ ያው ነገረቻትና እንግዲህ ከሰላም ጋራ ወደ ሜሮን ጋር እየሄዱ ነው። ሜሮንን ያገኟታል አያገኟትም? እስኪ ውዶች የሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ ሜሮንስ ብትሰጣቸው ማን ቀረጸ? ለእንዴት ቀረጸ? ከየት አመጣችሁ መባላቸው አይቀርም። ያው ዞሮ ዞሮ ሜሮንም ወደ እስር ቤቷ መግባቷ አይቀርም ብዬ አምናለሁ። አንደኛ ለደህንነቷ፣ ሁለተኛ ደግሞ በመጨረሻ ጊዜም ስልክ ከሷ ጋር ስላወራችሁ ፖሊሶቹ እንደሚፈልጓት ማወቅ አለባት። ስለዚህ ሜሮንም መያዟ አይቀርም ብዬ አስባለሁ። ምክንያቱም ቪዲዮውን ለነሱ ብትሰጣቸው ማን ቀረጻችሁ? ከየት አመጣችሁ መባላቸው አይቀርም ከሜሮን ጋር። ስለዚህ ሜሮንንም ትያዛለች። እሷ ደግሞ እንዴት እንደቀረጸቻት መጨረሻ ላይም ደግሞ ከወይዘሮ ባዩሽ ጋር ያወራችው እሷ ስለሆነች ሜሮን ትያዛለች ብዬ አስባለሁ። ምክንያቱም ማይሆን ነገር ነው። ዝም ብሎ ቪዲዮን ተቀብለው ቢመጡ ፖሊሶቹ ደግሞ ከየት አመጣችሁት እንዴት አመጣችሁት ማለታቸው ስለማይቀር ያው ሜሮን ትታሰራለች ብዬ አስባለሁ። እንግዲህ ውዶችዬ እንግዲህ ተምቹ ደግሞ መቼም የሆነ ቅልብልብ ነው። እስኪ ብሎ እነፈያው ጋር ሲሄድ ፈያው ደግሞ ከፋኑሴ ጋራ በወንድሟ ሞት እያጽናኗት ነበረ። እሱ ደግሞ እንግዲህ ያየውን ነገር ወደ ሌላ ነገር ቀይሮ በጣም ገርሞት እንግዲህ ላስ ብሏል ማለት ነው። እንዴት እኛ እንደዚህ ይሆናሉ ብለን መቼ ያሰብን? እርሶ እዚህ እሽኮሌሌ ያያደሉ እንዴ ብሎ ትልቁን ሰውዬ እንደዚህ ተናገራቸው። መቼም አንዳንዴ ጎዳና ላይ መኖር እኮ በቃ እንደፈለጉ መናገርም መብት ነው በቃና አስደነገጣቸው። ቆሌያቸውን ነው የገፈፋቸው። በኢየሱስ ስም በእውነት ቆሌያቸውን ነው የገፈፈው። ወይ ተምቹ እንደዚህ አይነት ቃል እንዴት እንዳስቦት እንደተናገረ አላቅም። እሳቸውም እንግዲህ አቶ ኖላይም እንግዲህ እጇን ወርውሮ ደንግጦ በቃ ምን አለ። ከዛ ምንድነው ይሄ ማን ነው ይሄ ብላ ስትጠይቀው ደንግጦ ምን አሉ? ማን ነው ይሄ እኮ ነው ምልህ ምንድነው ማን ነው ብላ ስትለው ያልበለዚያ እኔ ልሄድ ነው ብላ ስትለው አይ ባለፈው የነገርኩሽ ልጆቹ አንደኛው ነው፣ በጣም የምፈልጋቸው ልጆች ያልኩሽ ነውና አንደኛው ነው። እስቲ ቆይ ወጥቼ ልየው ብሎ ወጥተው ቢያዩት በየት ሽምጥጥ እንዳላላቀም አላገኙትም። ከዛም እንግዲህ እሱ መጥቶ ለአሴር በጣም እየነገራቸው ነበር። ፋያው በጣም ልዩ የሆነ ሙድ ውስጥ ነው ያሉት። አሁን በቃ ባለፈው ከእስር ቤት አብረው ሲመጡ ያየናቸው ሴት ጋራ በፍቅር ክንፍ ብለዋል ብለው በቃ ለአሴር ይነግረዋል። አሴርም እንግዲህ ለማመንም ተቸግሯል ማለት ነው። እንዴት እንደዚህ ይሆናል ብሎታል። እንግዲህ ሆነ በቃ አንተ ደግሞ ዝም ብለህ በቃ ወተት ነጭ ነው ካላሉ አይገባም እያለ ይነግረዋል ማለት ነው። ከዛም እንግዲህ ሰላም ማን እንደነገራት አላቅም። ሀና ነች መሰለኝ የነገረቻት። ቀጥ ብላ መጣ እስር ቤት እርግብን ጠይቃ አሁን ያለውን ቪዲዮ በሙሉ የእናቴ ነጻ የሚያወጣ ቪዲዮ ካልሰጠሽን እገልሻለሁ ብላታለች። መቼ ነው የምትገይኝ? እንዴት ብለሽ ነው የምትገኝ ብላታለች። እስር ቤት ሄዳ ማለት አንቺ ከይሲ ነው ያለቻት። ከይሲማ አትበይኝ እኔ እርግብ ነኝ ብላታለች። እርግብ በተረጋጋ መንፈስ ነው አሁን ቅጣቱ ወይም ደግሞ ፖሊስ እስር ቤት ስላለች በጣም ታርማለች። ሰላም ደግሞ በጣም ተናዳለች። እናቷ በሷ ምክንያት ነው እዛው ቤት እየገባችው። ስለዚህ ቪዲዮን ታመጫለሽ አታመጭም? ማታመጭ ከሆነ እገልሻለሁ። የት ሆነሽ ነው የምትገይኝ? እኔ እኮ እስር ቤት ነኝ ያለሁት ምናምን ብላለች። በእርግጥ እኮ ከስር እንድትፈታ አድርጎ መግደልም እኮ ቀላል ነው ከታሰበበት። ግን እነሱ እንደዛ ነገር አያደርጉም። ያው ሰላምም ስሜታዊ ሆና ነው እንግዲህ እገልሻለሁ፣ ቪዲዮ የምታመጭ ከሆነ ታመጫለሽ ብላታለች። ከዛም እንግዲህ እርግብ በይ ወደዛ መጀመሪያ ራስሽን አስተካኪ፣ አሁንም ያውንሽ እንዲህ በቃ ብላት ዘብታባት ወይም ቀልዳባት ወደ ሄዳለች። እና ያልጨረስኩም ብትላትም ልትሰማት አልቻለችም። ምክንያቱም እርግብ አሁን በጣም ተረጋግታ
ያለች ልጅ ነች። ሰላም ደግሞ በጣም በንዴትና ሁለቱ ሲገናኙ በቃ ሰላም በጣም ተበሳጭታና ተናዳ ወደ ቤቷ ሄዳለች ማለት ነው። መጠጥም ጠጥታ በጣም ተናዳ ነው መጠጥ ጠጥታ የገባችው። ከዛ ሀና ምን ሆነሽ ነው እህቴ ምን ሆነሽ ነው? በጣም እኮ ነው እንትን ምትሸችው ብላታለች። አዎ እርግብን አግኝቻታለሁ። የት አገኘሻት? የት እንዳገኛት ትፈልጊያለሽ? ፖሊስ ጣቢያ ነው አለቻት። እና ምን ብለሻት ነው? በቃ እኔ ቪዲዮን ካላመጣሽ እገልሻለሁ ብዬ አልኳት፣ አስፈራራዋታለች። አሁንም እኮ በህግ ቁጥጥር ስር ያለችው። ስለዚህ ምንድን ነው አልሻት አላልሻት ምን ታመጫለች? አሁን ህግ ላይ ነው ያለችው እኮ እሷ ብላታለች። ያም ሆነ ይህ ቪዲዮ የምታመጣው ከሆነ ታመጣታለች፣ ያለ በዛ አለቃትም እያለች እሷም እንግዲህ በአባቴና ወንድሜ ሳይመጡብሽ ግቢና ተጣጠቢ፣ እየሸተትሽ ነው መጠጥ ብላታለች። እሺ ብላ እሷም ገባች እላችኋለሁ ውዶችዬ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። የሰላምን ሁኔታ ትክክል ናት። በሰላም ቦታ ላይ ብንሆን ያው እናቷ ታስራባት ይሄን ያህል ጊዜ ስለተቀመጠች ያው ንዴቷን መናገሯ ነው ማለት ነው። እና በጣም ነው የምታሳዝነው ሰላም። ምክንያቱም እናቷ ይሄን ያህል ጊዜ እዛ መቀመጥ በጣም ከባድ ነው። በጣም ቆየች እኮ እንደ ቀልድ እኮ ወይዘሮ ሜላት በጣም ቆየች። እና አሁን ውዶችዬ ሀና ደግሞ በጣም ተክዛ ቤት ውስጥ ቁጭ ብላ ነበረ። ከዛ ድንብላልም ቁጭ ብላ ነበር። ደናደሽ ሳትባባል ቁጭ ያለች። ይቅርታ ሰላም አላልኩሽም አይደል ምናምን ተባባሉና አይ ችግር የለም ምን ሆነሽ ነው ስትላት ደስ የሚወደኝ ልጅ ነበር እና እሱ መጥቶ ላገኝ ስለው አልፈልግም አለኝ። ምን እንደሚያደርግ አላወቅም። እና ታዲያ ምን አስጨነቀሽ ስትላት አይ በቃ በጣም ይወደኝ ነበር፣ አሁን ከሌላ ወንድ ጋር መሆኔን ሰምቷል እና በራሱ ላይ የሆነ ነገር እንዳያደርግ ወይ የሆነ ችግር እንዳይፈጠር ብዬ ነው ስትላት እንግዲህ እኔ ያልተማርኩ መፍትሄ ያልሰጥሽ ነገር ምን አደርጋለሁ ብላታለች። ድንብላል ማለት ነው። ምክንያቱም ድንብላል አሁን የሚያስጨንቃት የተምቹ ነው። ተምቹ አሁን በጣም ጠፍቶባታል። በህልሟም በምኗም እየመጣባት ነው። ዘፈንም ትዘፍንለታለች፣ ምን ትላለች፣ ምንም ሊሳካ አልቻለም፣ ልታገኘው አልቻለም ማለት ነው። እንግዲህ ሰላም በጣም ስለራባት ምግብ ፍለጋ ስትሄድ ድንብላል እየዘፈነች ነበረ። ቆይ የማውቀው ልጅ አለ እንደውም እሱ ያዘጋጅልሻል፣ ድምጽሽ በጣም አሪፍ ነው፣ ዘፈን ታወጫለሽ ምናምን እያለች ስትቀልድባት አራት ቀልጅብኝ እባክሽ ብላታለች። እውነቴን ነው፣ እኔ ቀልድ አይደለም። የሆነ ልጅ ማውቀዋለሁ እሱ ዘፈን እንድትሰሪ አደርግሻለሁ ችግር የለም ብላታለች። እንደው አንቺ እኮ እያለች እሷም አሁን ወደ ራሷ ተመለሰች ማለት ነው። ምክንያቱም በጣም ነው ተምቹን የምታፈቅረው። ተምቹ በጣም ነው የምታፈቅረው፣ ግን ደግሞ ያለበትን አድራሻ ማወቅ አልቻሉም። እነሱ ቢፈልጉትም ሊገኙ አልቻሉም። እነሱ ግን እየተደበቁ ያዩቸዋል ማለት ነው። እንግዲህ ተምቹና አሴር ደግሞ እስኪ ፋያውን እንያቸው ብለው ሲመጡ ፋያውም የለም፣ ፋኑሴም የለችም። የተሰራውን ሀና ለቁርስ የሰራችው ምግብ እንክት አርግተው በልት አርግተው እልም አሁንም ከዛ እንግዲህ በልሽ ፋያው ሰውየውን ተምቹን ሊፈልገው ሄዷል። ፋኑሴ ደግሞ እንግዲህ ምግብ እየሰራራች ነው። ከዛ ሲመጡ ምግብ እየሰራች ነው ፋኑሴ። እንዴ ምግብ የለም እንዴ ሲል ምንም የለም፣ ድስቱም ክፍት ነው፣ ምኑም ክፍት ነው፣ ምንም ነገር የለም። ድስቱ ተጠራርጎ ቁጭ ብሏል። ትሪውም የተበላበትም አልታጠበም፣ ምንም ነገር ወጥ የለም። እኔ ያየሁት አረ ሀንዬ እኮ መጣ ሰርታልኝ ነው ሄደችው ሲላት አይ እኔ ምንም ያየሁት ነገር የለም። ታዲያ ማን በላው? እነዚህ ልጆች አሁንም መጡ እንዴ ብሎ በጣም እያሰቡ ነው። ምክንያቱም ቆሌያቸውን ከገፏቸው ከሄደ በኋላ ኖላዊ ራሱ ትክክል አይደለም። እንዴት መጣ ደግሞ እስከመጣ በኋላ እንዴት ሄደ? ቤት በኩል ነው ያመለጠኝ ብለው ኖላዊ በጣም ሀሳብ ላይ ናቸው ማለት ነው። እና እንግዲህ አይ እኔ እንግዲህ ያየሁት ነገር የለም ምንም ነገር ስለሌለ እየሰራው ነው ብላ ስትል በቃ የሆነ ሰውማ መጥቶ በልቷል ማለት ነው ብሎ በቃ እነዚህ ልጆች ይሆናሉ ወይ ልጆቼ እርቧቸው ነው እኮ እንግዲህ ወይኔ 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 ብለው እንደውም በራባቸውም አዝነዋል ማለት ነው። እንግዲህ እርግብ ደግሞ አሁን በጣም ተጸጽታለች። በቃ ይህን ያህል ጊዜ እሷን እንደዚህ ካደከምኳት አሁን መናገር አለብኝ ብላ ለሜሮን ጋር እንዳለ እና
እሷ እንዳልቀረጸችው ሜሮን ጋር እንዳለ ቪዲዮ ሁሉን ነገር ለወይዘሮ ሜላት ነግራታለች። ቢያንስ የኔ ህይወት ቢበላሽ ያንቺ ህይወት መበላሸት የለብሽም፣ እኔ ግን ከዚህ በኋላ መውጣም አይመስለኝም፣ በቃ ህይወቴ አንዴ ተበላሽቷል ብላታለች። ወይዘሮ ሜላት ደግሞ ነገ ሌላ ቀን ነው፣ እንደዚህ አይነት ሀሳብ እንዳታስቢ፣ ትፈቻለሽ፣ አይዞሽ፣ እኔ ስወጣ ዝም ብዬሽ መውጣ እንዳይመስልሽ ስትላት፣ እሺ አንቺ አስፈታሽኝ ወጣው ልበል፣ ከዛ የት ሊሄድ ነው? በቃ የት ነው የምኖረው ስትል የነገንማ እግዚአብሔር ያውቃል ብላታለች። እውነቷን ነው፣ የነገን እግዚአብሔር ያውቃል። ሲጀመር ቤተሰብ አላት አይደል እንዴ? ቤተሰቧ ጋር ላለመሄድ ከፈለገች ነው እንጂ ምን የሚያስፈራት ነገር አለ? እርግብ መሄድ ትችላለች። ግን ደግሞ ወይዘሮ ሜላትም ከተፈታች በኋላ በወይዘሮ ባዩሽ ግፊት ስለሆነ እዚህ ጋር የደረሰችው ምንም ዝም የምትላት ሴት አይደለችም ወይዘሮ ሜላት። እርግብን እንደ ልጇም ልታያት ትችላለች። እህቴ ብለውም እሷም ደግሞ ጸባዋን አስተካክላ ልትኖር ትችላለች። ተምቹ ደግሞ ካገኛት ወይ ሊያገባት ይችላል። እንግዲህ ደንብላል ደግሞ ምን እንደምትሆን ባናቅም። ስለዚህ እስኪ እናንተ ውዶች የሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። አሁን እርግብ እንግዲህ በዛውም በተጨማሪ አስጠንቅቄ የምነግርሽ አክስቴ በጣም ከበጀርባ ሌሎች ሰዎችም አሉ። መሳሪያ ናት አክስቴ፣ መሳሪያ ናት። አንቺን ለማጥፋት የሚጠቀሙ ሌሎች ሰዎች ይኖራሉ ብዬ ገምታለሁ። ስለዚህ ከዚህ ተፈተሽ ብትወጪ እንኳን ራስሽን ጠብቂ ብላታለች። እሷም እንግዲህ ወይዘሮ ሜላት ማን ሊሆን ይችላል? እንዴት ማን ሊሆን ይችላል? እንዴት እንደዚህ እንዴት አላቅም፣ እሷን መሳሪያ አድርገው እስከሚጠቀሙባት ድረስ ብላለች። እንግዲህ ወይዘሮ ባዩሽ እኮ ጓደኛዋን ለመጣል ከምትሮጥ ይልቅ እንዲህ አይነት ሰዎች በጣም አንቺን ሊያጠፉሽ ይፈልጋሉ። በድርጅትሽ ውስጥ ብዙ ችግር አለ። እኔ እንኳን መስፍኔን እኔ ነበር እየተመኘሁት የነበር፣ ያው አንቺን ወደ አንቺ ስለመጣ በጣም ውስጤ ቅሬታ ነበረው። አሁን ግን ትቻለሁ፣ ምክንያቱም እኔ ማግብቻለሁ ብላ ግልጹን ተነጋግረው ፍቅራቸውን ቢያድሱት ይሻል ነበረ። ምክንያቱም ወይዘሮ ሜላት ዝም ብላ የምትተዋት ሰው አልነበረችም። በጣም ነው የምትወዳት። በድህነት ያገኘቻት ጓደኛዋ ናትና ወይዘሮ ባዩሽ ግን ይሄን ነገር ትታ በአቋራጭ ሀብታም ለመሆን ብላ ጓደኛዋንም መቀመቅ ውስጥ ከታ እንግዲህ እሷ ያልፍልኛል ብላ ያደረገችው ነገር ሁሉ አልተሳካላትም። እንግዲህ ጠበቃው ናቸው ይሄን ነገር ሁሉ ያስገደሏት እጥፍ ከፍለው። ስለዚህ ምንም አሁን ጠበቃው ባዩሽ ዞር ካለችላቸው ሜላትን ደግሞ ሌላ ሰው አስነስቶ አሁንም ደግሞ የሆነ ነገር ሊያደርጓት ስለሚችሉ መጠንቀቁ ጥሩ ነው። እርግብ በጣም ጎበዝ ናት፣ ይህንን መናገሯ ማለት ነው። እና እንግዲህ ውዶችዬ አሁን እንተና መጣለች፣ ሀና መጣለች። እንዴት ነሽ እናቴ? ምግብ ይዤልሽ አልመጣውም፣ የእርግብ ጉዳይ እንዴት ነው ስትላት፣ እርግብማ አሁን በቃ ደህና ናት እኮ ያው ቪዲዮንም ነግረኛለች። እንኳን መጣሽ፣ ከሰላምዬ ጋር ሄዳችሁ ታመጣላችሁ፣ ያለበት ቦታ ታውቋል ስትላት፣ በቃ ደስ አላት። ሀና እንዴት ነገረችሽ ስትላት፣ እኔ ምን አውቃለሁ ሀና እኮ እንተና ሰላም እኮ መጣ አስፈራርታት ዝታባት ነው ሄደችው ስትላት፣ እኔ አላቅም እንግዲህ ዝታባት ስለሄደች ይሁን ጸጽቷት ይሁን ማውቀው ነገር የለኝም፣ ግን ነግራኛለች። ከሰላምዬ ጋር ሄዳችሁ እንግዲህ ማምጣት አለባችሁ ብላታለች። እሺ ችግር የለውም ብላ በቃ ሀናም ደስ ብሏት ወጣለች። እንግዲህ ለድንብላል ሄዳ እንትን ብላታለች ማለት ነው። ፈያውም እንግዲህ አባዬ ጋር ሊድ ብላ በሌሊት ሄደች። ምንድነው ዛሬ በሌሊት የመጣሽው ብለዋል ኖላዊ። ወይ አባዬ ደግሞ ከዚህ በላይም ገና ሌሊት ልመጣልህ እችላለሁ ከናፈከኝስ ብለዋለች። እሺ ጥሩ፣ እሱማ ጥሩ ነው፣ ግን በሌሊት መምጣትሽ ብዬ ነው እንጂ ምናምን አለችው። ኧረ እስቲ ተይኝ፣ ይሄ ማን ነው የሚሉት መጥቶ እኮ ቆሌን ገፎት ሄደ ብሎ አላት። ማን ነው? ተምቹ እና የት ሄደ? በቃ ብከተለውም ላገኘው አልቻለም፣ ወዴት እንደተሰወረብኝ። በጣም ይገርምሻል እኮ መጥቶ እኮ ቆሌን ገፎት ነው ሄደው። ምን ሆኖ ምን እያረክ? አረ እንደው ተይኝ እስቲ። ምን አንቺ ደግሞ ሁሉ ነገር ይነገራል እንዴ? በቃ እኔ ጥሩ ሙድ አልነበርኩም እና አጉል ሰዓት ነበር የመጣብኝ፣ በዛ ምክንያት ነው እሱም የሄደው። እኔም ደግሞ ልከተለው ሞክሬ ነበረ አላገኘሁትም። አይ አባዬ ደግሞ እኔ ይሄ ጎመን ምግብ መሰራት ከጀመረ በኋላ አላመንኩም እኮ አባዬ ብለዋለች። ምንድነው የሆንከው ለመሆኑ? ምንድነው የተፈጠረው ስትለው፣ አይ ሁሉ ነገር አይነገርም ሲላት፣ ሀና መባንን አለባት። ወይ አባዬ እኔስ በግድ ንገረኝ ብዬ አላስቸግርህም ብለዋለች ማለት ነው።
እንግዲህ አሁን እቤት ሄዳ ሀና በጣም ደስ እንዳላት እናቷን ጠይቃ ከመጣች በኋላ ሁለት ደስታ የምስራች አለኝ ብላ ድንብላልን ትስማታለች። ድንብላል ምንድነው ብላ ስትላት እናቴ ልትፈታ ነው ብላ ተቃቅፈው ከተሳሳሙ በኋላ ሁለተኛውስ ንገሪ ስትል ሁለተኛው ደግሞ ተምቹ ተገኘ። የት ተገኘ? አባቴ አገኘው እና የት ሄደ? አሁንማ የለም እንዴ ምንድነው? ቆይ አንቺ አስከሬን ነው እንዴ ተገኘው አለቻት። እውነቷን እኮ ነው አነጋገሩ። ተምቹ ተገኘ አለቻት። ከዛ ደግሞ የለም አለቻት። ታዲያ ምን ትበል ድንብላል? አረ እንደሱ ማለት አይደለም አባቴ ጋር መጥቶ ነበር። ወዲያውኑ ወዴት እንደተሰለበ አላየነውም። ወዲያው ጠፋብኝ አለ። አባቴም እየፈለገው ነው። እኔና አንቺም ወጥተን እንፈልገዋለን። ከዚህ በኋላ እናገኘዋለን አይዞሽ ብላለቻት። እሺ ብላታለች። እንግዲህ ድንብላል አሁን እንግዲህ ማታ ሀናና ሰላም ሊተኙ ሲሉ ሀና እንደ ሰላም እንዳኮረፈች ናት። እንግዲህ ቀጥ ብላ መጣ ወደ መኝታ ክፍሏ ስትገባ ልትተኛ ስትል ቆይ ማናገርሽ ነገር አለ ስትላት ስለማን ነው? ስለ ዝራ ነው ስትላት አይ አይደለም በቃ ስለ ዝራ ካልሆነ ሌላ ጊዜ ትነግርኛለሽ ስትላት ስለማየ ነው አለቻት። ምንድነው የተፈጠረው ስትላት አይ ማየን የሚያስፈታው ቪዲዮ ከሜሮን ጋር እርግብ ነገረቻት። ፈርታኝ ነው የነገረቻት። አይሽ ፈርታኝ መሆን አለበት ስትል አይ እንግዲህ ፈራችም አልፈራችም ተናግራለች። እንግዲህ አንቺ ታውቂዋለሽ የሜሮን ቤት? አዎ እኔና ምናሴ ሄደን ነበር እናውቀዋለን። በቃ የምታውቂው ከሆነ ነገ ሄደን እንቀበላታለን ብለዋል። እስኪ ውዶችዬ ሰላምና ሀና ሄደው ቪዲዮውን ይቀበሏታል አይቀበሏትም? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ፈያው ደግሞ አሁን ምግቡን ያው ሰራች በሉ ምናሉ በቃ መሽቷል እንግዲህ ወደ ቤቴ ሊሄድ ስትለው ፋኑሲ አይ መሽቷል በዚህ ሰዓትማ ሂጂ ብዬ እኔ አልልሽም እዚሁ ደሪ። አይ እኔ አላድርም አይ ታድሪያለሽ እዛ ጋር እየተጨቃጨቁ መሽቷል እኮ እኔ እንግዲህ አንቺን በዚህ ሰዓት ልጆቹን በመፈለግ ዞሬ ደክሞኛል። አንቺን መሸኘት አልችልም። ስለዚህ አንቺ ግን እንትን ማለት አለብሽ ማደር አለብሽ። ባይሆን እዛ ጋር ጥፌተኛለሁ። አረ ችግር የለውም ተባብለው ያው ወዳቸውን ካወሩ በኋላ አብረው ተኝተዋል። እንግዲህ አቅፋው ሲያያት በጣም ደንግጦ በጣም አፍሮ ሰውየው ኖላዊ። ከዛ እሷም ደንግጣ እኔ እኮ እንደዚህ ታደርጋለህ ብዬ አላመንኩም ነበረ። በጣም ጎበዝ ጨዋ ሰው ነህ። ሴት ልጅ ከወንድ ጎን እንደዚህ ተኝታ ራስህን ጠብቀህ መተኛት ገርማኛል ስትለው አይ እኔማ እንደዚህ አይደለም በክብር ነው ከወሰድኩሽም በክብር ነው የምወስድሽ እንጂ እንደዚህ ዝም ብዬ አልወስድሽም። ለቤተሰብ ሽማግሌ ልኬ ምናምን ቤተሰብ የለኝም። ቤተሰብ ከሌለሽም ለራስ ሽማግሌ ልካለሁ ብለው አስቀዋታል። እንግዲህ እኔ እኮ ራሴን አሳልፌ ለመስጠት ተዘጋጅቼ ነበር ከጎን የተኛሁት ያቀፍኩህ፣ ግን አንተ ግን በጣም የምትገርም ሰው ነህ ብለዋለች። እንግዲህ ያው ኖላዊና ፋኑሴ እንግዲህ እንደሚጋቡ አረጋግጠው እንላል። እንግዲህ በጣም ደስ ብሎናል። እስኪ ኖላዊና ማናት ፋኑሴ በመጋባታቸው ደስ ያላችሁ ውዶችዬ ላይክ አድርጉልኝ። በጣም ደስ ብሎኛል። ምክንያቱም ፋኑሴ በጣም የተጎዳች በዘመድም ጓደኛ ማይወጣላት ምስኪን ሴት ናት። ኖላዊን ደግሞ ብቸኛ ነው። አሁን ሀናም እንግዲህ ከመመላለስ ታርፋለች ብዬ አስባለሁ። እንግዲህ አሴር ደግሞ አሁን ጭራሽ ኤልያስ መጥቶ ስለ ሀና ማንነት ከነገረው በኋላ ጭራሽ ብሶበታል። አሁን ሀናን ማየት አለብኝ ብሎ ከተምቹ ጋር አብረው እየሄዱ ነው። ተደብቀው እየሄዱ እያለ ከሰላም ጋር መጣች። ወይ ናና እኔ ሰላም የምትባል ልጅ አትወደኝም፣ ከሷ ጋር ከሆነች ምንም ማድረግ አልችልም ብለው ተደብቀው በሩቅ ካዩአቸው በኋላ እንዴት አምሮባታል እባክህ እየተባባሉ የት እንደሚሄዱ እያዩ ከዛ በቃ ና በቃ እንቁሰው በቃ ይሄን ያህል ካየናት ይበቃናል ብሏል ማለት ነው። እንግዲህ አሴርስ እንዴት ነው አሁን? እስከ መቼ ነው እንደዚሁ ነው በሀና ፍቅር የሚሰቃየው? እንደገና ደግሞ ፋኑሴ ደግሞ እርግብን ልጠይቃት ሄዳ ነበር። ከዛም ስትሄድ ዛሬ የተፈጠረውን ባልነግርሽ ስትላት እንዴት ነው ሰውየው ተመቸሽ አይደል? ከሰውየው ጋር በቃ አሁን ሰው አታጭም ስትላት አዎ በጣም የሚገርም ሰው ነው፣ ጥሩ ሰው ነው፣ ከሱ ጋር ያው ይውላለሁ። ግን ትናንት የተፈጠረውን ሳልነግርሽ ምን ሆነ? የሆነ ጨበሪያም ልጅ መጥቶ ቆሊያቸውን ገፎት ሄደን ብታይ እንዴት እንደደነገጠ ኖላዊ ልነግርሽ አልችልም። ምን አይነት ልጅ ነው? ጨበሪያም የሆነ ልጅ ነው ብታይ
ቀይ ነው አጠር ያለ ምኑም አያምርም አለቻት። ወይ ማን ይሆን ዘሪሁን ይሆን እንዴ ብላት፣ እኔ እንጃ ስሙ ግን አንቺ የጠራሽው ስም አይመስልም የሆነ ስም ነው ግን በጣም ነው የደነገጠው ሲያየው። እሱም ደግሞ ሄደ ቢከተለውም ሊያገኘው አልቻለም። ስትላት ወይኔ እርግብ በጣም ደስ አላት። ወይኔ ዘሪሁን ነው በቃ እንደምንም ብለሽ ይልቅ እሳቸውን ፈልጎ መምጣቱ ስለማይቀር እዚህ መታሰሬን ንገሪኝ፣ ቢያቅ ኑሮ እስካሁንማ እየጠየቀኝ ነበር፣ እንዴት እስከ ዛሬ ድረስ አልጠየቀሽም ስትላት፣ እዚህ መታሰሬን አያውቅም፣ ቢያቅማ እስካሁን ድረስ መጥቶ ይጠይቀኝ ነበረ ብላለቻት። እና ለማንኛውም እንደምንም ብለሽ ካገኘሽው እኔ መታሰሬን ንገሪው መጥቶ እንዲጠይቀኝ እፈልጋለሁ ብላታለች ማለት ነው። እርግብ በጣም ነው ደስ ያላት። እሷ ግን በጣም ነው የገረማት። ምን አይነት ልጅ ቢሆን ነው እንደዚህ ቆሌውን እኮ ነው የገፈፈው ብታይ እንዴት እንዳለው እኮ ብታይ ብላ አለቻት። እሷም እንግዲህ እርግቤ በጣም ደስ ብሏታል። በቃ ዘሪውን መጥቶ እንዲጠይቀኝ እንደምንም አድርጌ አሁን ቶሎ ሂጂ በቃ ብላታለች። እስኪ ተምቹና እርግብ ይገናኛሉ? እርግብና ማለቴ ተምቹና ድንብላልስ እንዴት ነው የሚሆኑ? ድንብላል እኮ ማለት በጣም ነው ለሰላም እርግብ እትዬ ከተፈታች እርግብ ትፈታለች እንዴ? እሷስ እንደው ዘላለማን ባትፈታ አቦይ አባቴ እያለች ደግሞ ለመጥፎ ስራ ወይን ተባባሪ ያረኳቸው እንዴ? አረ ያስፈቷት በቃ እያለች ነበር ስትል የነበረ። እንግዲህ የፍቅር አምላክ እንግዲህ እሱ ያቅላቸዋል ብዬ አስባለሁ። እርግብም ታሳዝናለች። ግን እርግብ ማርቆስ አላት፣ ሌላም ሰው አይጠፋም። 3 ሰው ነው እንግዲህ ዘላለም፣ ዘሪሁን፣ ማርቆስ ስትል ነበር። 3 ሰው አላት። ድንብላል ግን ከተምቹ ውጭ ሌላ ማንም የላትም። እንደው ለድንብላል ቢሆን ይመረጣል ብዬ አስባለሁ። እናንተ እስኪ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ ውዶችዬ። የዛሬው አስተያየቴ ይህን ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ።